ሳማ ይባላል። ሳማ በሳይንሳዊ አጠራሩ ኦርቲያ ሲሜንሲስ ነው የሚባለው። ሳማ በኢትዮጵያ ብቻ የሚበቅል ኢንደሚክ ኢትዮጵያ ነው። እንግዲህ ሳማ የሚቆጠቁጥ ከቅጠሉና ከግንዱ ላይ ያሉ እሾሃማ ነገሮች ያሉ ናቸው። እነዚህ በውስጡ ፎርሚክ አሲድ ስላለ ሰውነታችን ወይም ቆዳችን በሚነካ ጊዜ ይቆጠቁጠናል ወይንም ያቃጥለናል። ስለዚህ የማቃጠል ቆዳን የማቃጠል ባህሪ ያለው እንግዲህ ይሄ ባህሪው የመጣው በውስጡ ካለው ከፎርሚክ አሲድ ነው። ፎርሚክ አሲድ እንግዲህ በሳማ እና በቆላ አካባቢ ደግሞ ከምትበቅለው አረግ ከምትመስለው አለብላቢት ባሻገር በጉንዳኖች ንቦች ሲነድፉን የሚሰማን ስሜት እንግዲህ ፎርሚክ አሲድ ነው፣ የጊንጥም ጭምር ማለት ነው። ስለዚህ የሚናደፍ እጽዋት ነው የሚባለው፣ የሚናደፍ እጽዋት ነው የሚባለው ሳማ። ሳማ እንግዲህ በልጅነታችን ትንሽ ካጠፋን፣ እኔ ቆላ ስላደግኩ በአለብላቢቱ ነው። ደጋ ያደጋችሁ ደግሞ በሳማ ትንሽ ጨረፍ ሳትደረጉ አልቀራችሁም። ያው ቤት አንዳንድ ነገር ለልጆች መውጫ፣ ምክንያቱም ይቆጠቁጣል እንጂ ስለማይጎዳ ማለት ነው። ስለዚህ እንግዲህ ስርጭቱም በኢትዮጵያ ብቻ እንደመገኘቱ በከፍተኛ ደጋማ አካባቢዎች በተለይ ከ1500 በወይና ደጋና በደጋ ነው የሚበቅለው። የሚፈልገውም አካባቢ በቤት ፍርስራሽ አካባቢ፣ በቤት ዙሪያ፣ በአጥር፣ በእርሻ ዙሪያ እንደዚሁ ደግሞ በጣም መጎሳቆል ሳይሆን ለምነት ባለው ነገር ግን ሰዎች በብዛት በሚኖሩበት አካባቢና በተለይ ናይትሮጅን ማዳበሪያ በሚበዛበት ፍግ በሚበዛበት አካባቢ በመንገድ ዳር የሚበቅልና ቀዝቃዛ እርጥበታማ አካባቢ የሚመርጥ በጣም ለምነት ያለው መሬት የሚፈልግ ነው። ስለዚህ ሳማ በጣም በከፍተኛ ደረጃ ጥቅም ያለው ነው። በተለይ የሚሰጠው ጥቅም በባህላዊ መንገድ ለበርካታ በሽታዎች በመድኃኒትነት ያገለግላል። የአንጀት በሽታዎችን፣ የስኳር በሽታ፣ የወባ፣ የልብ ህመም፣ የቁስል እንደዚሁ ደግሞ የሌሎቹ ከልብ ህመም እና ከወባ በሽታ ባሻገር ደግሞ በተለይም የመዋለጃ አካላትና የጨብጥ የባለዘር በሽታዎችንም ለመከላከል ይረዳል። ምክንያቱም ይህንን እንዲረዳ በውስጡ የሰውነታችን የብግነትን የመከላከል ወይንም ሴሎች እንዳይሞቱ የማድረግ አንቲኦክሲደንት ባህሪ ያላቸው ኬሚካሎች በመኖራቸው የፋንገስን ባክቴሪያዎችን የመከላከል አቅም ስላለው እና የልብ ህመሞችን እና በልብ አካባቢ ያሉ በሽታዎችን እንደዚሁም በደም ዝውውር ላይ ያሉ ችግሮችን ማቃለል የሚችል ስለሆነ ነው። ከዛ ባሻገር ለምግብነት በጣም ጠቀሜታ ያለው ነው ሳማ። ምክንያቱም በውስጡ ከ22% እስከ 33% የሚሆን የፕሮቲን የበለጸገ ነው። በተለይ በእነዚህ ውህዶች ቅድም በጠቀስኳቸው ውህዶች በጣም የበለጸገ ከመሆኑ ባሻገር በቫይታሚን ሲ እና ፖሊፔኖልስ በሚባሉ እና በበርካታ ሚኔራሎች የበለጸገ ነው ማለት ነው። ስለዚህ ሳማ በርካታ ጠቀሜታ አለው። እንግዲህ ለጠቀስኳቸው በሽታዎች ለማገልገል እንዴት እንደሚዘጋጅ ነው የምነግራችሁ። ሳማን በተለያየ መንገድ እናዘጋጀዋለን። እንግዲህ በተለይ እጅ የሚያስቆረጥም ወጥ ይሰራል። እንደውም በደጋማው አካባቢ ከሳማ ወጥ የምትሰራ ሴትነቷ ራሱ የሚለካ ነው። በተለይ በሰሜን ሸዋ በመንዝ አካባቢ በሳማን ለወጥ የመጠቀም እንትን የሴትነት መገለጫ ነው እና በጣም የሚያምር ነው ከላይ እንደምታዩትም። ስለዚህ ቅጠሉ ተቀቅሎ የተቀቀለው ቅጠል በቀን እንደ ሻይ አንድ ኩባያ ሻይ በቀን አንድ ጊዜ ወይም 2 ጊዜ እንደ ሻይ መጠጣት ነው። እንደገና ደግሞ ቅጠሉ
ግንዱ ወይንም ስሩ ደርቆና ተፈጭቶ እንደዚሁም በተመሳሳይ በሻይ መልኩ ይጠጣል ማለት ነው። እንግዲህ ለምግብነት እንደነገርኳችሁ የቀንበጡ ነው የሳማ ወጥ የሚሆነው። ስለዚህ እንግዲህ እነዚህን አጠቃቀሞች በመጠቀም ሳማን እንግዲህ ለከፍተኛ ጥቅምና እነዚህን በርካታ በሽታዎች ለማዳን በተለይም እንግዲህ የስኳር በሽታን፣ የልብ በሽታን እንደዚሁ ደግሞ ኢንፌክሽየስ የሆኑ የአባለዘር በሽታ፣ የኩላሊትና የጉበት በሽታዎችን ለመከላከል ይረዳልና ለበርካታ ጊዜ ለበርካታ ዘመናት ጥቅም ላይ የዋለ ነው። አጠቃቀሙ በሻይ መልክ ነው። እንግዲህ ቅጠሉ ደግሞ እንደ ወጥ ተሰርቶ ከምግብ በእንጀራ የሚበላ ነው። ምናልባት የሚያስፈልገው ጥንቃቄ እስካሁን በትክክል ባይረጋገጥም ያው ስለሚቆጠቁጥ አንዳንድ ጊዜ እንግዲህ የሚቆጠቁጡ ነገሮች ህመም አለ። እንደገና ደግሞ ያው በጥናትም ብዙ አልተረጋገጠም። ነገር ግን ለእርጉዝ ሴቶች በብዛት መውሰዱ አይመከርም። እንደዚሁ ለህፃናትም በብዛት መውሰዱ አይመከርም። በጥናት ባይረጋገጥም ብዙ ጊዜ ከላይ የጠቀስኳቸው በሽታዎች ባሉበት በተለይ የደም ውስጥን ለማጥራት የጨጓራ በሽታዎችን ለማከላከል እና የመፈጨት አቅም እንዲጨምር ለማድረግ ሴቶች ደግሞ በወለዱ ጊዜ ብዙ ሴቶች በተለይ በካር ሴቶች ደግሞ ጡታቸው ወተት የማመንጨት ችግሮች አሉ። ይሄ ጋላክታጎጉ ይባላል። የሳማን ወጥ ከተጠቀሙ የሳማ ሻይ ከተጠቀሙ ጡታቸው ወተት እንዲያመነጭ ይሆናል። እንደገና ደግሞ በደም ውስጥ ያለ የደም ዝውውርንና ደም ውስጥ ያሉ ቆሻሻዎችንም ደግሞ ያጠራል። ስለዚህ ከፍተኛ ጠቀሜታ ነው ያለው ማለት ነው። ስለዚህ በሳማን እንግዲህ በሻይ መልክ በመጠቀም እንደገና ደግሞ በምግብ መልክ በወጥ ሰርቶ በመጠቀም እንደገና አንዳንድ ጊዜ ደግሞ የቅጠሉን ጭማቂም ቀጥታ በውሃ አድርጎ እንዳለ በሻይ በመጠቀም ሳይቀቅሉ በመጠቀምም ሳማን ጥቅም ላይ ማዋል ይቻላል። በተለይ የሚቀቀለው ሳማ እሾሃማውንና የሚቆጠቁጠውን በቀላሉ እንዲጠፋ ለማድረግ ነው። ምክንያቱም የሚቆጠቁጠው ፎርሚክ አሲድ ቆዳችንን እንጂ ሌላ የጎንዮሽ ብዙም ጉዳት የለውም። ያው የጎንዮሽ ጉዳቱ እስካሁን ለነፍሰ ጡር ሴቶች፣ ለእርጉዝ ሴቶች እንግዲህ እስካሁን በጥናት የተረጋገጠ ስለሌለና ብዙ ጊዜ ለህፃናትም ከምግብነቱ በስተቀር በመድኃኒትነት በብዛት ስለማይመከር ነው።